የመሳይ ተፈራን አንድ አሪፍ ዜማ እየሰማሁ እግረ መንገዴን ግጥም አስባለሁ። አስቴር አወቀ በዘፈነችው ብዬ የማልመው ግጥም አስባለሁ። በኃይለኛው ዶፍ መሃል ገላህ ልዝብ መብረቅ ይመስላል፣ ጠረንህ ግን ጃንጥላ ያስጥላል የሚል ግጥም አስባለሁ። ስሙኝማ ድሮ አራርቆ መውለድ ባይለመድም አራርቆ መዝፈን ግን የተለመደ ነበር። የሆነ ሙዚቃ ቤት የአንድ ዘፋኝ ካሴት ይለቅብንና እሱን መንፈቅ ዓመት ድረስ እየቆጠብን እናዳምጣለን። ቴፕ ሪከርደሩ ጎልድፎ ካሴቱን እንደ ልቃቂት እስኪጎለጉለው ድረስ እየመላለስን እናዳምጠዋለን። ዘፈኑን በጣም ከማዳመጣችን የተነሳ ግጥሙን ብቻ ሳይሆን ቅንብሩን ሁሉ በቃላችን የምንይዝበት አጋጣሚ ነበር። በአንድ ካሴት ተጀናጅነው አግብተው የሚፈቱ ሁሉ ነበሩ። አዲስ የወጣ ዘፈን ለመስማት ብለን ሙዚቃ ቤት በር ተከማችተን ዝናብ መጥቶን መብረቅና የጎረቤት ፕላኔት ሽራፊ ለጥቂት ስቶን የምንገባ ጥቂት አልነበርንም። አሁን አንዱን ዘፋኝ ልታዳምጠው ጆሮህን አጠዳድተህ ስትጠብቅ ሌላው ዘፋኝ ሜይ አይ ሃቭ ዮር አቴንሽን ጠያችሁ ጠፋሁ አይደል ብሎ ማይኩን ወልውሎ ከተፍ ይላል። ጀለስ አረጋጉት እንጂ እንኳን በሰው በአጋዘን ጆሮ እንኳን ይህን ሁሉ ዘፈን ማዳመጥ ይከብዳል። ለተሳካለት ዘፋኝ ይህንን ዘመን የሚያክል የለም። አንድ ነጠላ ዜማ ሰርተህ 50 መድረክ ላይ ትዘፍነዋለህ። እኔ ብሔራዊ ቲያትር ያነበብሁትን ወግ ራስ ሆቴል ብደግመው ተመልካቾች ጫማቸውን አውልቀው ካልሲያቸውን የሚወረውሩብኝ ይመስለኛል። መቼም በዚህ ዘመን የ50 ሺህ ብር ጫማ ጨክኖ የሚወረውር አይኖርም። ካልተሳካልህ ነው ጉዱ። ቀንና ሌሊት ሰርተህ ዜማና ግጥም ሸምተህ አበጋዝን እንቅልፍ ነስተህ የሠራኸውን ነጠላ ዜማ ከብዙ ዜማዎች ሰልፍ መሃል ተጋፍተህ ቻናልህ ላይ ትጥደዋለህ። ድምፅ መልክ ቢኖረው አንተን ይመስላል የሚል ሙገሳ ጠብቀህ አስተያየት መስጫው ሳጥን ውስጥ ስትገባ ለክረምት የሚሆኑ ቡትስ ጫማዎችንና ጃንጥላዎችን ለመግዛት የምትፈልጉ በዚህ ቁጥር ይደውሉልን የሚል ኮመንት ታገኛለህ። ጃንጥላ ስል የሆነ ነገር ትዝ አለኝ። ባለፈው በእኛ ሰፈር ኃይለኛ ዶፍ እየወረደ አንዲት ቆንጆ ጠንበለል ሴት ዘመናዊ ውድ ጃንጥላ ዘርግታ ትራመዳለች። አንዱ አጋጣሚውን ወደ ትዳር ለመቀየር በማሰብ ከአውቶብስ ፌርማታ ላይ ተነስቶ እየሮጠ ሄዶ ጃንጥላዋ ስር ተዳበለ። እንዳለመታደል ሆኖ ልጁ የልብ እንጂ የሰውነት ንጽሕና አልተሰጠውም ነበር። የብብቱ ጠረን ኦዞን ይሸነቁራል። ልጅቱ ቢቸግራት ጃንጥላዋን ጥላለት ሮጠች። በቀደምኛ ሰፈር አስፋልት ዳር ያለ ስጋ ቤት ባለቤት ጫማ ያስጠርጋል። እኔ ወረፋ እየጠበቅሁ ነው። ቅድም እኮ የግብረ ኃይሉ አባላት ሱቄን በሜትር ለክተውት ሄዱ አለ ስጋ ሻጩ። አይ ሊያፈርሱት ነው ማለት ነው አለ ሊስትሮ። ሊያፈርሱት እንደሆነ በምን አወቅህ? ታዲያ በሜትር የለኩት ልብስ ሊያሰፉለት ነው? በቀደም እኛ ሰፈር የሚገኘው መሬት አስተዳደር ቢሮ ጎራ ብዬ ጎራው አልኩ። ከአስተዳዳሪው ጠረጴዛ ላይ ሜትር፣ ችካልና በሦስት ጎድጓዳ ሳህኖች የተቀመጠ ናሙና አፈር ተደርድሮ ይታያል። ምን እንርዳው አለኝ አስተዳዳሪው። የሆነች ቀለል ያለች 5000 ካሬ መሬት ፈልጌ ነበር። የገበሬ መሬት ነው የፈለጉት? የወዛደርም ቢሆን አይደብረኝም። አዝናለሁ፣ ለጊዜው የሚሸጥ መሬት የለንም።
እኔም የሚሸጥ ሳይሆን የሚሰጥ መሬት ነው የምፈልገው። ምን ስለሆንክ ነው ላንተ መሬት የሚሰጥህ? ሰውየው ካንቱ ወደ አንተ የተሸጋገረበት ፍጥነት አስደነቀኝ። እስካሁን ለእናት አገሬ ካደረግኩት አስተዋጽኦ አንጻር መሬት ብቻ ሳይሆን የአየር ክልል ቢሰጠኝ አይበዛብኝም። ሰውየው ዘበኞችን ለመጥራት ስልኩን ሲያነሳ ወደ መስኮት እየጠቆምኩ እዛ ማዶ ታጥሮ የበሰበሰ መሬት ምን ይሠራል? የወጣቶች የሥራ ፈጠራ ማዕከል ልንገነባበት ነው አለኝ። ከገነባችሁ በኋላስ? አልባሌ ቦታ የሚውሉ ወጣቶች ወደ ማዕከሉ እንዲገቡ ይደረጋል። እሺ፣ አልባሌውን ቦታ ለእኔ ስጡኝ። አስደግመሽብኝ አለቃ ፈንቴን፣ ሳር ቅጠሉ ሁሉ መሰለኝ አንቺን። ተስፋዬ ወርቅነህ ዘፋኝ። ባለፈው ከ6 ኪሎ ወደ ቤቴ ስመጣ የራይድ ሾፌሩ አሁንም እየዞረ ይመለከተኛል። የሆነ ቦታ አውቃለሁ ልበል አለኝ። ፈገግ ብዬ ዝም አልሁ። ዝምታዬን ተከትሎ ሾፌሩ እንዲህ አለ። ንግድ ባንክ ከደረደረው ፎቶ መሃል ይሁን የአዲስ አበባ ፖሊስ ካወጣው የተጠርጣሪዎች ምስል መሃል ይሁን እርግጠኛ አይደለሁም። ብቻ ይሄን ፊት የሆነ ቦታ አይቼዋለሁ። ስሙኝማ፣ የዘመኑ ሰው ምክር ሲመክር ከመሃል ነው የሚጀምረው። ባለፈው አንድ ጓደኛዬን እስቲ የሆነ የማትፈልገው 50 ሺህ ብር ካለህ አበድረኝ፣ ሰርቻ አመሰግንሃለሁ አልኩት። በማበደር ፈንታ እጅ እስኪ ላይ መከረኝ። እንደምንም ብለህ ለምን ጀሞ ላይ ቀለል ያለ ባለ 3 ምኝታ አፓርታማ አትገዛም? ከአፓርታማው ኪራይ የምታገኘውን አጠራቅመህ ቀለል ያለሽ ምግብ ቤት ክፈት። ከምግብ ቤቱ የምታገኘውን ሰብስበህ የዶሮ እርባታ ጀምር። ከምግብ ቤቱ የሚተርፈውን ምግብ ዶሮዎች ይመገቡታል። ዶሮዎች የሚጥሉትን እንቁላል ደግሞ ለምግብ ቤቱ ታቀርበዋለህ። እንዲህ ያለ ምክር ሲገጥመኝ አለቃ ፈንቴ ናቸው ትዝ የሚሉኝ። የዩኒቨርሲቲ ተማሪ ሆነን አንድ አይን አፋር ጓደኛዬ ከአንዲት ተማሪ ጋር የአይን ፍቅር ያዘው። ለክረምት ማርቆስ ስንሄድ አለቃ ፈንቴ ጋር ጎራል። አለቃ። አቤት ልጄ። መስተፋቅር ፈልጌ ነበር። የነጠላ ነው ወይስ የጅምላ? አሉ አለቃ። ልዩነቱ ምንድን ነው? አለ ጓደኛዬ። የነጠላ ከሆነ ለአንዲት ቆንጆ የሚሰናዳ መስተፋቅር ነው። የጅምላ ከሠራሁልህ ግን ጠዋት የቤትህን በር ስትከፍት በምስራቅ ጎጃም ያሉ ኮረዶች በሙሉ ደጃፍህ ላይ ተኰልኩለው ታገኛለህ። አይ የነጠላ ይሻለኛል። የምስራቅ ጎጃም ቆነጃጅትን የማስተናግድበት በቂ በጀት የለኝም። አለቃ ጓዳ ገብተው የሆነች ቅጠል ይዘው ተመለሱ። ይህችን ቅጠል ትወስድና ትጨቀጭቃታለህ። የቅጠሉን ወዝ ወስደህ ብልትህን ትቀባዋለህ። ከዚያ እንግዲህ ልጅቱን እንደምንም ምኝታ ቤት አስገብተህ ቅጠል የተወለወለ ብልትህን ትመስግባታለህ። እንደ ጥላ ስትከተልህ ትኖራለች። ትመስግባታለህ ነው ያሉኝ? አለ የሰማውን ማመን አቅቶት። አዎ ምኝታ ቤት አስገብተህ ነው ታዲያ። እኔ እዚያ ከደረስኩ እርሱ ወጋ ምን ላረግ እመጣለሁ? እኛ ቤት መብራት ከጠፋ 2ኛ ቀኑን ያዘ። በዚህ ክረምትማ የራስጌ መብራት ብቻ ሳይሆን የግርጌ መብራት ይኖረኛል እያልሁ ስፎክር ጉድ ሰሩኝ። ለነገሩ ህዳሴ ግድብን አሳ ማርቢያ ሲያደርጉት ነው ተስፋ የቆረጥኩት። 5ኛው ተርባይን ተገጠመ ምናምን የሚል ዜና ስጠብቅ 5 ኪሎ የሚመዝን አሳ ተመረተ እያሉ ይዘግቡልኛል።
ለዚህ ነው ከፈርዖኖች ጋር ደም የተቃባ ነው? ለዚህ ነው ቦንድ የገዛ ነው? መብራት ለምን ተቋረጠ ብዬ በጠየቅሁ ቁጥር ደግሞ መልሳቸው አንድ ነው። ፖል ወድቆ ነው ይሉኛል። እኛ ሰፈር ያለው የመብራት ፖልማ ጭንቅ አይችልም። ቦርጫም ርግብ ሲያርፍበት ራሱ ፍንግል ይላል። ስሙኝማ፣ ባለፈው ሙዝ ከአንዲት ቀዘባ ጋር ሲጀናጅን ለመሆኑ ዕድሜህ ስንት ነው አለችው። በቀጥታ በመናገር ፋንታ ኃይለ ማርያም ደሳለኝ ከተቆጠረ 4 መንግስታትን ያየ ሰው ነኝ ብሎ መለሰላት። ንድድ አለኝ። ጅንጀናው ጋብ ካለ በኋላ ወረድኩበት። ኃይለ ማርያም ደሳለኝ በአንተ አፍ የሚጠራ ሰው አይደለም። ኃይለ ማርያም ደሳለኝ እኮ የተከበራችሁ የጎዳና ተዳዳሪዎች በማለት የኢትዮጵያን ሕዝብ መጪ ዕድል መተንበይ የቻለ መሪ ነው በማለት ወቀስኩት። መወዝም እምባ ባቀረረ ዓይን ወደ የካ ተራራ እየተመለከተ እንዲህ አለ። አይ ኃይልሻ፣ ሳናውቅህ ወቀስንህ፣ ስናውቅህ አጣንህ። ኃይልሽ ግን የት ደረሰ? በቅርቡ የሆነ ቸርች ላይ እንደ ሐመር ጎረምሳ እግሩን ገጥሞ እየዘለለ ሲሰብክ አይቸው ነበር። የስብከት አገልግሎቱን በፈቃዱ በመልቀቅ የመጀመሪያውም የመጨረሻውም ሰባኪ ይመስለኛል። በመጨረሻ በጎረቤት ጄኔሬተር እየተደናቆሩ ይችን ጽፌ ለማዝናናት ተፍ ተፍ ስል ግንባርህ ላይ ብር ለመለጠፍ ስላልተመቸን ነው። እስቲ አካውንትህን ኮመንት መስጫው ሳጥን ላይ ደቅ አድርገውና እንሸልምህ ትሉኛላችሁ ብዬ ስጠብቅ ጽሑፍህ የፊደል ግድፈት አለበት፣ ድርብ ስርዙ ትንሽ ወፈረ ምናምን እያላችሁ አቃቂር የምታወጡ ሰዎች አደብ ሽጡ። አግለብልቤ ነው ምቦልካችሁ። አጼ ቴዎድሮስ መቅደላ ላይ ራሳቸውን እንደገደሉ የኢትዮጵያ ግዛት ዕጣ ፈንታ በ4 ትልልቅ ተፎካካሪዎች እጅ ወድቆ ነበር። በትግራይ ካሳ ምርጫ፣ በላስታ ጎበዜ ገብረ መድህን፣ በሸዋ አቤቶ ምኒልክና በወሎ ወይዘሮ መስታወት። የሰቆጣው ዋግሹም ጎበዜ ለጊዜው ተፎካካሪዎቹን በልጦ አጼ ተክለ ጊዮርጊስ በሚል ስም ነገሰ። የሚስታቸው ወንድም የትግራዩ ኃያል ደጃዝማች ካሳ ምርጫ ንግስናቸውን በጸጋ የተቀበለ መሰለ። አጤ ተክለ ጊዮርጊስ 3 ዓመት ከትርፍራፊ ቀኖች ጋር እንደገዙ ካሳ ምርጫ ንግስናውን ለራሱ ስለፈለገው ሸፈተ። ተክለ ጊዮርጊስ ዋጋውን እሰጠዋለሁ ብለው ወደ ትግራይ ለመዝመት ተሰናዱ። ነገሩ ያላማራቸው ሚስቲቱ ወይዘሮ ድንቅነሽ ለባልየውና ለአጃቢዎቻቸው ማስጠንቀቂያ በግጥም አቀረቡ። እናንተ ሰዎች ወደ አድዋ አትሂዱ፣ የአባ በዝብዝ ካሳ ቆራጥ ናት ሆዱ። በኢትዮጵያ ታሪክ ከዳግማዊ ምኒልክና ከአባ ጅፋር በቀር የሴት ምክር የሚሰማ ኃያል ወንድ ብዙ አይገኝም። አጤ ተክልዬም የሚስታቸውን የውስጥ አዋቂ ምክር ችላ ብለው ወንድሟን ገድሎ ሚስቱን አስለቃሽ ብለው ፎክረው ወደ ትግራይ ዘመቱ። ካሳ ምርጫ በበኩላቸው አማቱን ገድሎ እቱን አስለቃሽ ብለው በመፎከር ለመከታ ተዘጋጁ። በሁለቱም ኃያላን በኩል የጦርነቱ ዓላማ ወይዘሮ ድንቅነሽን ማስለቀስ ነው የሚመስለው። ጦርነቱ በሐምሌ ወር በ1863 ዓመተ ምህረት አድዋ ላይ ተካሄደ። ተክለ ጊዮርጊስ ከሰራዊታቸው ፊት ቀድመው ሲዋጉና ሲያዋጉ አረር ፊታቸውን ጨረፍ አድርጓቸው ከፈረሳቸው ላይ ክንብል አሉ። በጥንቱ የውጊያ ልማድ ንጉሥ ከወደቀ ሰራዊቱ ይፈታል። በዛሬው አነጋገር ሰራዊቱ ይፍረከረካል። ካሳ ምርጫ አማቹን ተክለ ጊዮርጊስን አሸንፎ በማረከበት መባቻ
ወይዘሮ ድንቅነሽ የሚከተለውን ግጥም አንጎራጎሩ። ተናግሬ ነበር እኔስ አስቀድሜ፣ አሁን ምን ልናገር ከሐዘን ላይ ቁሜ፣ የተሻረው ባሌ ተሿሚው ወንድሜ፣ ከእንግዲህስ ወዲያ አለምንም ዕድሜ። የወይዘሮ ድንቅነሽ ግጥም በየትኛውም ዘመን ላይ የሚኖሩ ሰላም ወዳድ የኢትዮጵያ መዝሙር ይመስለኛል። አሸናፊው ካሳ ምርጫ ለእህቱ 2 ምርጫ ቀረበላቸው። ከእኔ ከወንድምሽ ጋር በዓለም በጤና ትኖር ያለሽ ወይስ የተሸናፊውን ባልሽን ዕድል ትካፈያለሽ? ወይዘሮ ድንቅነሽ ሁለተኛውን መርጠው ባላቸውን ተክተው አባ ሰላማ ወደ ተባለው አምባ ወይም ተንቤን ተጓዙ። ከብዙ ዘመናት በኋላ እኔም የሴቶችን ቀንና የአፄ ዮሐንስን መታሰቢያ በአንድ ጽሑፍ አከበርሁ። የሚከተለውን ትረካ በፈረንጅ አቆጣጠር ፌብሩዋሪ 28 2021 ጽፌ ያጋራሁት ነው። ያኔ ጦርነት የተጧጧፈበት ወቅት የተጻፈ ቢሆንም ዛሬም ትርጉም ይኖረዋል ብዬ በማሰብ ይዤላችሁ መጥቻለሁ። ስለ ትግራይ ሲነሳ ብዙ ይነሳል። እኔ ጭሮ አዳሪ ስለሆኑ መጀመሪያ የማስታውሰው የጽሑፍ ሰዎችን ነው። አለቃ ተወልደ መድህን፣ ደብተራ ፍስሐ ወልደ ጊዮርጊስ፣ ገብረ ሕይወት ባይከዳኝና ስብሃት ገብረ እግዚአብሔር ከትግራይ ምድር የተሰጡን የኢትዮጵያ ገጸ በረከቶች ናቸው። የዛሬ 300 ዓመት ገደማ የተጻፈ የታሪክ ድርሳን አግኝተ ብታነብ ትግራይ በእርሻ በቀንድ ከብትና በሌላው ምርት የበለጸገች እንደነበረች ትረዳለህ። ከዚያ ያ ሁሉ አዱኛ ምን ሆነ? ጂኦግራፊና ታሪክ ከኛ ምርጫ በላይ የሆኑ ነገሮች ናቸው። የትግራይ ምድር የኢትዮጵያ ዋናው በር ነው። የውጭ ወራሪ የወረወረው ሁሉ ቀድሞ እዚህ በር ላይ ይወድቃል። በውስጥም የኃያላን መደባደቢያ መድረክ ሆኖ ቆይቷል። በቴዎድሮስ ዘመን ወይም በ1861 አገው ንጉሴ የሚባለው ሸፈተና ወደ አክሱም አፈገፈገ። ንጉሡ ከሸዋ ተነስተው አክሱም ድረስ ገስግሰው ገጠሙት። ከቴዎድሮስ ሕልፈት በኋላ የላስታው ጎበዜ ተክለ ጊዮርጊስ ተብለው ነገሱ። ካሳ ምርጫ የተባለው ወደረኛቸው አልገዛም አለ። አድዋ ላይ ተቀጣጥረው ተፈሳፈሱ። ከሁለቱም ወገን ብዙ ሰው አልቆ ተክለ ጊዮርጊስ ቆስለው ተማረኩ። ካሳ ምርጫም ዮሐንስ 4ኛ ሆነው ነገሱ። ዮሐንስ ሞተው አፄ ምኒልክ ሲነግሱ እነ መንጌ ያሻፈረኝ አሉ። ደሞ በዚያ ዘመን መንጌ ምን ይሠራል ለሚለኛ አንባቢ መንጌ ያልኩት የአፄ ዮሐንስን ወራሽ ራስ መንገሻን ነው። አጤ ምኒልክ ወደ ትግራይ ወጡና ውጊያ ገጠሙ። ከዓመታት በኋላ ደግሞ ጣሊያን በጀልባ አቆራርጦ መጣና በራሳችሁ ሜዳ ይዋጣልን አለ። በአምባላጄ በመቀለና ባድዋ ጥይት ዘነበ። ከቀዳማዊ ኃይለ ሥላሴ ዘመን ጀምሮ የነበረውን የጦርነት ታሪክ ብዙ ሰው ስለሚያውቀው ልግደፈው። ይሄ ሁሉ በአረር ሲለበለብ በመድፍ ሲታረስ የኖረ መሬት ሳር ማብቀሉም ይደንቃል። በአጠቃላይ እንዲህ ባለው ሁኔታ ውስጥ በሕይወት መቆየትና ወልዶ መሳም በራሱ ተንቦላ ነው። ለማንኛውም ለአጥቂዎች እጃቸውን ይስጣቸው፣ ጌቶችም ሥራቸው ያውጣቸው። አርሶ ነግዶ ከሞላ ጎደል ቡና እየተጠራራ መከራና ተድላ እየተጋራ የሚኖር ሕዝብ ግፍ ሊፈጸምበት አይገባም። በቁም ነገር የጀመርኩትን ጽሑፍ በቁጭ ነገር እንድዘጋው ይፈቀድልኝ። ከአሜን ባሻገር የተባለውን መጽሐፌን ለመጻፍ በየከተሞች ስዞር አድዋን፣ አዲግራትን፣
አክሱምንና መቀለን ጎበኘሁ። አንድ ቀን ወዳጄ መሐመድ ሳልማን መቀለ ዩኒቨርሲቲ ጋብዞኝ ውዬ ሳበቃ ወደ ሆቴሌ የሚመልሰኝን ባጃጅ ተሳፈርሁ። አብርሃ ካስል የተባለው ሆቴል ስደርስ ወረድሁና ሂሳብ ስንት ነው አልሁት ባለባጃጁን። ዙም ብለህ ደስ ያለህን ስጠኝ ሲል መለሰልኝ። ከዚያ በፊት ሌላ ባጃጅ ያስከፈለኝ 10 ብር ነው። ይሁን እንጂ የዚህኛው ልጅ ትሕትና ልቤን ስለነካው መልኩም ኪሮስ አለማየሁን ስለሚመስል ከባንክ የወጣ ትኩስ 50 ብር አውጥቼ ሰጠሁት። ልጁ እሳት ለብሶ እሳት ተንተርሶ እንዲህ አለኝ፣